የምታግዥን አርፈሽ በመቀመጥ ነው። እኔ የምለው ትምህርቱን ትተሽ ነው እንዴ? አይ ብሬክ ላይ ስለሆነን ነው። ታዲያ ትምህርት ባይኖርስ እንደ ኑሮሽ ወጥተሽ ዞር ዞር አትይም? ምን እዚህ ያልከሰክስሻል? አይ እኔማ እኮ ለእህቴ የማደርግላት ነገር ካለ ብዬ ነው። አቤት አቤት፣ ወጎጉንማ ይዘሽዋል። ለማንኛውም እዚሁ ተቀመጪ፣ ኤምባሲ ደርሰን መጣን። ድረስ ብፈልግ ላገኘው አልቻልኩም። እኔ አላውቅም። ታውቂያለሽ? ንገሪኝ። ለምን አታፊው? አትናገሪም እንዴ? ንገሪኝ። ቀጥ ብለሽ የማትነግሪኝ ከሆነ አለቅሽም በማለት እንግዲህ አንገቷን አንቋ በያዘችበት ክሩቤል ይመጣል። ክሩቤልም ሲመጣ እጅግ በመደንገጥ የኔ እህት አሁን ደግሞሻል፣ እረፍት አድርጊ በማለትም እንደ መልካም ሰው ፀጉሮቿን እየደባበሰች አሁን እረፍት ማድረግ ትችያለሽ ብላ ትላታለች። ክሩቤልም ምን ተፈጥሮ ነው በማለት ሲጠይቃትም አይ አሁን በቃ ሁሉንም ነገር ጨርሰናል፣ ኤምባሲውም በዚህ በ10 ቀን ሚሴጅ እንደሚልክልን ነግሮናል በማለትም ትመልስለታለች ወሬውን በማስቀየስ። ሆኖም እንግዲህ ክሩቤል አሁን እኔ ደክሞኛል፣ እረፍት ማድረግ እፈልጋለሁ፣ ወደ መኝታ ክፍሌ በማለትም ስትጠይቀው እጅግ በደስታ ውስጥ ያለው አንቺ ብቻ እንዳትጨናነቂ ብሎ ይላታል። እንግዲህ እሷ እንደዛ ብላ ወሬ በምታስቀይስበት ሰዓትም ለአብሮትም እንግዲህ ኩሽና ውስጥ ሆና ትነግረዋለች ለክሩቤል በማለትም እያዳመጠች ነበር። ሆኖም እንግዲህ እነሱ ወደ ኤምባሲ እንዲሄዱ ለጆይ ትደውልለትና ቶሎ ብለና ቶሎ ታገኛለህ ብላ ትለዋለች። ጆይ ምንም ነገር ሳያመነታ ቶሎ ነበር የመጣው። እሱም እንደመጣ ቤቱን በአንድ እግር በማቆም ሲፈልጉ ነበረ። ሶፋ ስር ሳይቀራቸው በእያንዳንዱ አቅጣጫ ይኖራል ያሉበት ቦታ እየፈለጉ እንጂ ቢሉን ግን ሊያገኙት አልቻሉ ነበር። በፍጹም እነሱ ያስቀመጡበት ቦታ ሊያገኙ ስላልቻሉ የተሴትንን ክፍል እያንዳንዱ ቁም ሳጥን ውስጥ ሳይቀር ብትፈልግም ግን አውሮፕላኑን ልታገኘው አልቻለችም። እች ልጅ የት ነው ያስቀመጠችው? እንዴትስ አድርጌ ነው የማገኘው? ምኑ ጋር የሚያስቀምጡ ይመስላል? ይህንን ካላገኘው እንዴት አደርጋለሁ በማለትም እያሰበችው ነበር። ሆኖም እንግዲህ እሱ ምናልባት እዚህ ጋር አሁን አንቺና አባትሽ ትኩረታችሁ እዚህ እቤቱ ላይ እንደሆነ ስለሚያውቁ ክሩቤል ጋር አስቀምጠውት ሊሆን ይችላል ብሎ ይላታል። በፍጹም እነዛ አደርጉ ክሩቤል ጋማ አያስቀምጡ፣ ለምን ያስቀምጣሉ ብላ ትለዋለች። እሱም እንግዲህ እንደዛ በምትለው ሰዓት ታዲያ ያስቀምጡት እዛው ነው የሚያስቀምጡት። ስለዚህ ክሩቤል ጋር ካለ እንዴት አድርገን እንወስዳለን በማለት ወደ ሀሳብ ውስጥ ትገባለች። እሱ ክሩቤል ጋር መኖሩ ብቻ አጣሪ እንጂ እኔ እራሴ እንዴት እንደምቀበላቸው አውቃለሁ። ስለዚህ አንቺ ብቻ የት እንዳለ በደንብ አድርገሽ አጣሪ በማለት ይላታል። እሱም ክሩቤል ጋር ቢኖርም አንተ መቀበል አንችልም፣ ይህንን ነገሮችን እንድታበላሽብኝ አልፈቅድልህም። አንተ አሁን ተወኝና ከዛም በኋላ እኔ ራሴ እወስዳለሁ ብላ ትለዋለች። እሱ አንቺ ለምንድን ነው ከኔ ያሰነቶሽ የማሰጂኝ? እኔ ይህንን ነገር እያደረግኩ መሆኔን ካወቁ ነገሮች ሁሉ ይበላሻሉ። ስለዚህ አሁን አንተ ዝም በልና እኔ አስተካክላለሁ በማለትም ትናገረዋለች። እሷም እንግዲህ ይህንን በምትለውም ሰዓት አይ እንደዚህማ መፍራት እንዳትፈሪብኝ የኔ ፍቅር ብሎ ይላታል። እነሱም እንግዲህ ስለዚህ እያወሩ እያለ ያንን ክሩቤል ድንገት ይመጣል። ድንገት በመምጣት በሩን ሲያንኳኳ ወይኔ ጉዳችን ማነው ደግሞ የመጣው በማለት ትፈራለች። ትርሲትም እንግዲህ ኤምባሲ ስለሄዱ ማን ይሁን የመጣው በማለት ላምሮት እጅግ በመደንገጥ በመስኮት ስታይ ክሩቤል ነበር። ክሩቤል መጣ ብላ ትለዋለች። እንዴ ካዲያ ክሩቤል ከመጣ ምን ችግር አለ? ለምን ትፈራለሽ ብሎ ሲላት ይህ ሴጣን አንተ አታውቀውም፣ መፍራት አለብኝ። እሱን ያልፈራውን ማንን ልፈራ ነው
ካስፈጁባትም በኋላ ለኩሩቤል በሩን ትከፍትለታለች። ምን ነው ታዲያ በሩን ለመክፈት እንደዚህ ዘገየሽ? በማለትም ሲጠይቃት አይ ለትርሲትና ለእናቴ የሚበላ ነገር እያዘጋጀው ነው፣ ከዛ ሲመጡ ምግብ መብላት ስላለባቸው ብላ ትለዋለች። እሱም ነው እንዴ? አረ ትልቅ መለወጥ ተፈጥሯል ማለት ነው፣ በደንብ ተሻሽለሻል ብሎ ይላታል። እሷም አዎ አንተም የምትፈልገው ነገር ካለ ዝግጁ ነኝ ብላ ትለዋለች። ለእህቴ ሁሉንም ነገር አደርጋለሁ በማለት ትናገረዋለች። እስቲ እናያለን ብላ ስትልም ደግሞ እንግዳ አለ ብላ ትላለች። እንግዳውስ ማን ነው ብሎ ሲላት ፍቅረኛዬ ነው ብላ ስትለውም እንዴ ፍቅረኛሽ የነ ትርሲትን መውጣት ጠብቆ ነው እንዴ የሚመጣው? ይሄ እንዴት ሊመጣ ቻለ እንዴ? አንተ ደግሞ እንዴት ነው የነ ትርሲትን መውጣት ጠብቆ የሚመጣው? ገጠመኝ ነው የመጣው ብላ ስትለውም አይ ይሄ ነገር አይመስለኝም በማለትም ወደ ውስጥ ይገባል። እሱንም እንግዲህ ወደ ውስጥ ሲገባ እሱም እኔ ጆን ይባላለሁ ብሎ ሲለው እኔም ኩሩቤል እባላለሁ በማለት ይተዋወቀዋል። እሱም እንግዲህ ከተተዋወቀው በኋላ እኔ እረፍት ማድረግ እፈልጋለሁ በማለትም እነሱን ትቷቸው እሱም ወደ ትርሲት ክፍል ይሄዳል። እሱም ወደ ትርሲት ክፍል ሲሄድ ይሄ ነገር አጋጣሚ አይመስለኝም፣ የሆነ ነገር አለ እንጂ እንዴት እነሱ ሲሄዱ ጠብቆ ሊመጣ ቻለ እያለ እንግዲህ ክፍሎቹንም ሲያይ የትርሲትም ከበት የተከፈተ ነበር። እሱም አይት አደረገና ብቻ ትቶታል። ሆኖም እንግዲህ እሷም ያን የሆኑ ጆኒ መሄድ አለብኝ ብሎ ይላታል። እሷም አዎ አሁን መሄድ አለብህ፣ በሚያስፈልገኝ ሰዓት ትመጣለህ። አሁን ነገሮችን አጣሪና ሁሉንም ነገር እኔ ያደርጋለሁ ብሎ ሲላትም እኔ ምንም የማላደርግ መስዬ ነው እንዴ የምታይሽ ብሎ ይላታል። አይ አሁን አንተ ምንም ነገር አታደርግም። እኔ ይሄንን ፋይል በእጄ ካስገባው በኋላ ግን ማን ፈሪና ማን ተፈሪ እንደሆነ እናሳያቸዋለን። አሁን አንተ ምንም ነገር እንዳታደርግ፣ ስለዚህ እኔ ራሴ ጨርሳለሁ፣ ጨርሼ አሳይሃለሁ። የምፈልገው ነገር ሲሆን ደግሞ እደውልልሃለሁ በማለት ትሸኘዋለች። ጆኒንም እንደሸኘች እንግዲህ ወደ ትርሲት ክፍል ትመጣና የምትፈልገው ነገር ካለ አለውኝ ብላ ትለዋለች። እንዴ እንግዳዎች ብሎ ሲላትም እንግዳው ሄደዋል ብላ ስትልም እንዴ ምነው ለሌብነት ነው እንዴ የመጣው በማለትም ይጠይቃታል። እሷም እንግዲህ እንደዛ በሚጠይቃት ሰዓት እንዴ እንዴት ነው ለሌብነት የሚመጣው? ፍቅረኛዬንማ እንደዚህ እንድትናገረው አልፈቅድልም። እኔ አንተን እንደዛ ብልህ ደስ ይልሃል ወይ ብላ ትለዋለች። አይ እንደዛ ያልኩት እኮ አመጣጡም አካሄዱም እኔ ስመጣ ወጣ፣ እነ ትርሲት ደግሞ ሲሄዱ መጣ። ስለዚህ ለሆነ ነገር የመጣ ነው የሚመስለው ብሎ ይላታል። ፍቅረኛዬማ እንደዚህ እንድትለው አልፈልግም፣ ደግሞ የመጣው እንደዛ አይደለም በማለትም ትመልስለታለች። እሷም እንግዲህ ያንን መልስ ከመለሰችለት በኋላ እሺ አንተ የምትፈልገው ነገር ካለ ጠይቀኝ፣ ምንም ነገር ካስፈለገ ትለዋለች። እሺ በቃ በማለትም ከተዋት በኋላ ምን አይነት የሰይጣንና ጋጭ ነው? እንዴት ባደርገው ነው ይህንን ነገር ማስተካክለው? ታየኛለህ እኔ ላምሮት አይደለውም በማለት እንግዲህ ትወጣለች ማለት ነው። ሆኖም እንግዲህ እሷም ይህንን እቅዶቼን በደንብ አድርጌ ነው የማስተካክለው፣ ይህን ነገር ማግኘቴ አይቀርም እያለች እየወጣች እያለ ትርሲትና እናትየው ይመጣሉ። ትርሲትና እናትየውም ሲመጡ ታያቸውና እህቴ መጣችሁ በማለትም እንግዲህ በጣም በጥሩ ሁኔታ ትቀበላቸዋለች። እሷም እንግዲህ ከተቀበለቻቸውን በኋላ ደክሟቸዋል ብላ ስትልም አዎ ፀሐይ ያለ እኮ በጣም ደክሟታል ልጄ ብላ ትላታለች። እሷም እንግዲህ እንደዛ በምትላትም ሰዓት አዎ ልጅሽ ደክሟታል ብላ ትላታለች። እሷ ቆይ እግሯን አምጥቼ እግሯን አጥብላትና ትንሽ ቀዝቀዝ ብላት እህቴ ረፍት እንድታደርግ እፈልጋለሁ ብላ ስትላትም እሷም እጅግ በመገረም እያየቻት ነበረ። የእግር
ምግቧ ልትቀዳላት ትሄዳለች። ስትሄድ እንዴት ነሽ ደህና እማዬ አንቺ ለእኔ አታስቢ፣ እኔ ምንም የደከመኝ ነገር የለም ብላ ስትላትም ልጄ አንቺ ብቻ ሰላም ሆነሽ ብርሃንሽ ተመልሶልሽ ማንም እንዲነካሽ አልፈልግም እያለቻት እንግዲህ እያወሩ እያለ የእግሩን ውሃ ታመጣላታለች። የእግሩንም ውሃ ካመጣችላት በኋላ እናትየዋንም እዛ ጋር እንድትሄድላት ስለፈለገች እሷ እንግዲህ ትርሲትን እጅግ ለማስፈራራት ስለፈለገችው እናትየዋን ክሩቤል እኮ የትርሲት ክፍል ነው ያለው መጥቷል ብላ ትላታለች። እሷን እንዴ መጥቷል እንደዚህ ነው ያለው ትላትም አዎ እማዬ እዚህ ነው ያለው እሺ እስኪያቸው ልምጣ በማለትም እሷን ክሩቤል ልታይ ወደ ትርሲት ክፍል ትሄዳለች። እሷም እንግዲህ በምትሄድ ሰዓት ትርሲትም አንቺ ሁሉም የት ነው ያደረጋችሁት? እናንተ ከወጣችሁበት ሰዓት ጀምሮ ወገቤ እስኪንቀጠቀጥ ስፈልገው ነበረ ግን ላገኘው አልቻልኩም። የት ነው ያስቀመጣችሁት ብላ ትላታለች። ትርሲትም እኔ የት አውቃለሁ የት እንደተቀመጠ ብላ ስትላትም አንቺማ በደንብ ታውቂያለሽ፣ ምንም የምትደብቅሽ ነገር የለም። ስለዚህ የት እንዳለ እንድትነግሪኝ እፈልጋለሁ። እኔ 6 ሰዓት ሙሉ ፈልጌ ግን ላገኘው አልቻልኩም ብላ ትላታለች። እኔ የት እንዳለ የማውቀው ነገር የለም በማለት ትመልሳለች። እንግዲህ እሷን በምትመልስላት ሰዓት እሷም ቀጥ ብለሽ የምትነግሪኝ ከሆነ በፍጹም አልለቅሽም ትናገሪያታለሽ ወይ ሳትናገሪ በማለት መጀመሪያ ላይ አዛኝ መስላ እህቴ ደክሞሻል በማለት የእግር ጓት ያመጣችላት እህት ትቀየርባትና አንገቷን በማለት በቀጥ ብለሽ የቱ ጋር እንዳለካይ ንገሪኝ በማለት ትጠይቃታለች። እሷም እንግዲህ በዚህ እምነት ስትጠይቃት እሷም አላወቅኩም እያለቻት ሳለ ክሩቤል ድንገት ትርሲት ክፍል ወጥቶ ይመጣል። ለአምሮትም ቤት ትንሽ ድንገት ስታየው እጅግ በመደናበር እህቷ ፀጉሯን እያባበሰች የኔ ቆንጆ እህት ደክሞሽ ነበር አይደለ? አሁን እግርሽንም ቀስቀስ ስላለሽ አይዞሽ አሁን ብላንሽም ይመለሳል፣ ትታከሚያለሽ፣ ሕክምናሽም ሁሉ ይልሻል እያለቻት ልክ እንደ መልካም ሰው እየተባበሰቻት ስታጽናናት ነበረ። ሆኖም ግን ክሩቤል ምንም የተዋጠለት ነገር አልነበረም። ኮስተር ብሎ እሷን ካያት በኋላ ትርሲትንም ያወራታል። ትርሲትንም ገና ምን እየሆናችሁ ነው? ምን ተፈጥሮ ነው ብሎ ሲያወራት አይ ምንም የተፈጠረ ነገር የለም፣ ሁሉንም ነገር ጨርሰን ይሆናል። ኤምባሲዎቹም በሜሴጅ ቀኑን እንደሚያሳውቁት ነግረውናል። ሁሉም ነገር ሰላም እየሄደልን ነው ያለው፣ ምንም የተፈጠረ ነገር የለም ብላ ትለዋለች። ክሩቤልም ባይዋጥለትም እሷም ወሬውን አስቀይሷ እንግዲህ ስለ ኤምባሲውና ስለምትሄድበት ብቻ ትነግረዋለች። ትርሲትም እንደዛ ብታወራው ግን እሱ ባይዋጥለትም እሺ በቃ ብሎ ይላታል። እሷም እንግዲህ ወደ ክፍሏ እንዲወስዳት ካደረገችውም በኋላ ክፍሏ ላይም በጣም ደክሞኛል፣ ማረፍ እፈልጋለሁ፣ ልታቀኝ ትችላለህ፣ አስተኛኝ ብላ ትለዋለች። እሱም ትራሶቹን በማስተካከል ካስተኛት በኋላ ያቅፋታል። ግን ትርሲትዬ ምንም ነገር አልሆንሽም በማለትም ሲጠይቃት እሷም ምንም እንዳልሆነ ትነግረውና ሰላም ብቻ እንደምትፈልግና እረፍት እንደምታረግ ትነግረዋለች። እሱም እቅፍ አድርጓት እረፍት እንድታደርግ ያደርጋታል። በዚህም ሰዓት እንግዲህ የትርሲት እናት ወይኔ ልጄን እራት ሰጥቻት ይሆን እንዴ እራቷን የሚኮ እርቧት ሊሆን ይችላል በማለትም እራት ትወስድላታለች። ልጄ ይቅርታ አድርጊልኝ 12 ሸደት አቆየሁብሽ ብላ ትላታለች። እማዬ እኔ ለእኔ አትጨነቂልኝ፣ ምንም የራበኝ ነገርም የለም፣ ብቻ አንቺ ሰላም ሁኚልኝ፣ ስለኔ እንዳትጨነቂ ብላ ትላታለች። እሷ ምን ነው ስለኔ አንቺ ለምን ትጨነቂያለሽ? እኔ እኮ ደህና ነኝ ብላ ስትላትም እማዬ ሁሉም ነገርሽን ሰጥተሽ ሰላም የምታገኝበት ቀን ነው የናፈቀኝ ብላ ትላታለች። በዚህም ሰዓት የሆነ ነገር እየተጨነቀች እንደሆነ ይገባትና ልጄ አንቺ ምንም ነገር እንዳትጨነቂ ስለ ህመምሽና መቼ ታክመሽ ብቻ እንደምትድኝ አስቢ እንጂ ብላ ትላታለች። ትርሲትም እንግዲህ እሺ
እማዬ አንቺ ብቻ ለምን እንዳትጨነቂ? አንቺ በስንት በኩል ትጨነቂያለሽ? በዚህ ጋር ላምሮታለች፣ አባቴም እንደዚህ ያስጨንቅሻል። ሆኖም እንግዲህ እንዳትጨነቅ ታበረታታለች። ሆኖም ላምሮት እንደገና ተመልሳ በመምጣትም አሁን ኃይሉ የት እንዳለ እንግዲህ እኔ ፈልጌ አጥቻለሁ፣ የት እንዳለ ትነግሪኛለሽ ወይስ አትነግሪኝም ብላ ትላታለች። አንቺ የት እንዳለ ታውቂያለሽ በእርግጠኝነት እናቴ ከአንቺ የምትደብቀው ነገር የለም ብላ ስትላትም እኔ ምንም የማውቀው ነገር የለም እማዬ እንደምትጠየቅባት እማዬ ለምን ፈለግሽ ትለኛለች። ስለዚህ እኔ እንዴት አድርጌ ነው የምረዳሽ? አንቺ በፈለግሽው መንገድ አግኝና ተጠቀሚበት ብላ ትላታለች። እሷም እንግዲህ እንደዚህ እያለቻት ትገኛለች። ሆኖም ጆይ ይደውልና ምን አዲስ ነገር አለ በማለት ይጠይቃታል። እሷም ምንም አዲስ ነገር የለም አሳውቃለሁ የኔ ፍቅር በማለትም ስትጠይቀው እየተሸፋሸፈች ነበር እያወራች ያለችው። እናትየው ታያትና ምንድነው ደግሞ እየተሸፋሸች የምታወሪው ብላ ስትላትም ፍቅረኛዬ ነው ብላ ትላታለች። ከደህና መሸፋሸፍን ምን አመጣው ብላ ስትላትም እሷም ዝም ትላለች። እንግዲህ ላውራት ለአባቷ ደውላ አባዬ አሁን ላይ ደስ የሚል ሰርፕራይዝ ላንተ አለን ብላ ትለዋለች። እሱ ምንድን ነው ልጄ? እኔ አለመኖሬን አይተው ያደረጉት ነገር አለ ንገሪኝ ልጄ ብላ ስትላትም አረ እኔ ያንተ ልጅ ማንም ሰው ሊነካኝ አይችልም፣ ማንም አልነካኝም፣ ግን ለአንተ ትልቅ ሰርፕራይዝ ደስ የሚልህን ነገር አስተካክያለሁ በማለትም ትነግረዋለች። እሱም ንገሪኝ ልጄ የኔ ልጅ እንዳይጠፋሽ እመጣልሻለሁ፣ ትንሽ ቀን ነው እዚህ የምቆየው በማለትም ሲነግራት አይ አባዬ ስትመጣ ነው የምነግርህ፣ አንተ በፈጣን ለመምጣት ሞክር ብላ ትለዋለች። እሺ ልጄ አንቺ እንዳታስቢ ምንም ነገር እንዳትጨነቅብኝ በማለትም ያበረታታል። ሆኖም እንግዲህ እናቷም አሁን አባትሽ መቼ ነው የሚመጣው? ትርሲት ከዚህ ሳትሄድ እንዲመጣ አልፈልግም፣ አንቺ ስለሚሰማሽ እንዳይመጣ ነገሩ የተፈጠረውን ነገር ነግረሽዋል ወይ ብላ ስትላትም እንዴት እነግረዋለሁ እህቴ እንድትታከም ስለምፈልግ አልተናገርኩም ብላ ትላታለች። ጥሩ አድርገሻል፣ በቃ አሁንም እንዳይመጣ ነገር ብላ ትላታለች። እሷም አይመጣም እኔ እነግረዋለሁ እህቴ እስክትታከም ድረስ ብላ ትላታለች። እሷም እንግዲህ አውቃ እንደዛ ብትልም ደግሞ ነገሮችን እየጨረሰች እንደሆነ ከነገረችውም በኋላ እንግዲህ አሁንም ትርሲትን እናትሽን አሳምነሽ የቱ ጋር እንዳለ ጠይቂ እያለቻት እያወራቻት እያለ ሁሉንም እሷ እንዴት እጠይቃለሁ ብትላትም ቀጥታ መጠየቅ አለብሽ ብላ ካለቻትም በኋላ ትርሲትም ምንም አይነት አማራጭ ስለሌላት እሺ ትላታለች። እሷ እሺ ካለቻት በኋላ እህቴ አይሽ እንደዚህ ነው በቃ እሺ ነው የሚባለው። ቤተሰቡን ሰላም ለማድረግ ስትፈልጊ ሁሉንም እኔ መልሽን እሺ በይ በማለት ትነግራትና ልክ ልትወጣ ስትል እናትየዋ ሁሉንም ነገር ስለሰማች ደንግጣ ታያታለች። በመጀመሪያም እናትየው እኔ ያንቺ መለወጥ በፍጹም ልቤ አላመነውም እያለች እንግዲህ ትርሲትንም እጅግ ደጋግማ እየጠየቀቻት ነበር። በፍጹም እሷ እውነተኛ ለውጥ አልተለወጠችም፣ እውነት ለእህትሽ አምነሽ ተለውጣለች ብለሽ ነው ይቅርታ ያደረግሽላትም ወይ እያለች እንግዲህ እየደጋገመችም እየጠየቀቻት ነበረ። ሆኖም እንግዲህ ያንን ነገር እየጠየቀቻትም ቢሆን ትርሲት ደግሞ አሳልፎ አልሰጠቻትም። አይ ብቻ ሰላም እንሁን፣ ሁሉንም ነገር ብናምንበትም ባናምንም ይቅርታ አድርገን እያለች እንግዲህ ለእናቷ ሰላም ብቻ ነበር የምትጨነቀው። ለአምሮትም እንግዲህ ያንን እህትየዋን ካለቻትና ስትወጣ እናቷን በር ላይ ስታይ እጅግ በመደንገጥና በመደናበር እያለች ክፍሉ ተጠናቋል። ሆኖም ያሰበቻቸው ተንኮሎች አልተሳካም። ሆኖም እንግዲህ ለአምሮትን አሁንም እያሰቃየቻት መልካም ሰው እየመሰለች እያሰቃየቻት ትገኛለች።
በቀጣዩ ምን ይፈጠር ይሆን የሚለውን ደግሞ በቀጣይ ይዤላችሁ እመጣለሁ። እኔ ውድ እህታችሁ ሴና ነኝ። ሰብስክራይብ እና ላይክ እያደረጋችሁና ሀሳባችሁን እንግዲህ ኮሜንት ላይ እየገለጣችሁ እንደዚህ አስመሳይ እህቶች እንግዲህ የአንድ እናት ሆነው ይህን ያህል ለንብረት የምታስመስል እህት እውነት የምትኖር ይመስላችኋል? እስቲ ኮሜንት ላይ አስቀምጡ። እንግዲህ ትርሲትዬን በጣም እንደምትወዳት በኮሜንትም እየገለጣችሁላት ነበር። ሆኖም ሕክምናዋንም ደግሞ አድርጓ ድኗ እንደምትመጣ ተስፋ እናደርጋለን።